የናሽናል ኤግዛም ማቴማቲክስን አስመልክቶ ምን አይነት ባህሪያት አሉት? አሁን ፈተናው እየተቃረበ ነው። አንድ ወር ከምናምን ነው የሚቀረው። ምንድነው አሁን በዚህ ሰዓት ማድረግ ያለብን? ትልቁና ዋናው ነገር የስነ ልቦና ዝግጅት። ያ ማለት ምን ማለት ነው? አሁን በዚህ ሰዓት ወደ ሞር ኦፍ ንባቡ ላይ ፎከስ ማድረግ የለብን። ምን ተመሳሳይ የሆኑ ጥያቄዎችን ለምሳሌ እኔ በምሰራበት ትምህርት ቤት ኦልሞስት ወደ 6 ሞዴል ነው እየሰጠን ያለ ነው። 6 ሞዴል ማለት ማቴማቲክስን ብቻ ብንወስድ ያው በ65 ማባዛት ነው። ባዮሎጂ ብንወስድ 600 ጥያቄ ሰጥተናል። ሞር ዛይ ነበር ራሱ ምንድነው ማድረግ ያለብን? አሁን ጥያቄ ላይ ፎከስ ማድረግ ነው። ምን በመለየት ቅድም ያልኩትን ነገር መጀመሪያ መሰረት እናደርጋለን። ኮንቴንት ሲሚላሪቲ እናወጣለን። ኤንድ ዘን ጥያቄዎችን እንለያለን በየቶፒኩ ማለት ነው። እንለይና እነዚህን ጥያቄዎች ዴይሊ ፕራክቲስ ማለት ነው። በዛ ጥያቄው በምንሰራ ሰዓት ሊከብደን ይችላል፣ ወይም ደግሞ መልሱን ላናገኝ እንችላለን። የቱ ጋር ነው ግልጽ ያነውልኝ የሚለው ነገር ከጥያቄው በመነሳት ወደ መሰረታዊ ሀሳቡን ለማወቅ ወደ ማንበብ መሄድ ነው። ሌላው ምንድነው ተመሳሳይ የሆኑ ኢንተራንስ ኤግዛሞች እንግዲህ ስላሉ አሁን ከምንፈተነው ጋራ በአገር አቀፍ ደረጃ ከመዘጋጀቱ አንፃር ለአዲስ አበባም ለደቡብም ለምስራቅም ለሰሜንም የሚወጣው አንድ አይነት ጥያቄ ነው። ተመሳሳይ ጥያቄ ነው የሚወጣው። አንድ አይነት ነገር ነው የምንፈተነው። የጥያቄዎችንም ይዘት እኛ ባለ ልምድ ወደ ኋላ ስናይ በአብዛኛው ልዩነት የላቸውም። ጥያቄው ነው የሚቀየረው። ስለዚህ እነዚህን ምን ማድረግ ነው? ዴይሊ መስራት ፕራክቲስ ማድረግ ነው። እንደውም እዚህ ጋር ግልጽ ለማድረግ ከኢንትራንስ ኤግዛም ይልቅ እኛ የምንሰጠው ፈተና ይከብዳል። ለሚያገናዘብ ተማሪ ያን ማየት ይችላል። የሰጠናቸውን ፈተና ከኢንትራንስ ኤግዛም ጋር ማነጻጸር ነው። በነገራችን ላይ ትምህርት ቤት ላይ እኛ ጋር ብቻ ሳይሆን ሌሎችም ጋር ከሚሰጡ ፈተናዎች አንፃር ያቀላል ነው። በዚህ ልክ ራሳቸውን በስነ ልቦና ማዘጋጀት መቻል አለባቸው። ግልጽ ነው አይደለ? በዚህ ልክ ማለት ነው። ይሄ ደግሞ ሌላው ምንድነው እንዲህ ስንደጋግም በጣም በምንሰራ ጊዜ ምንን ይዞ ይመጣል? ፕራክቲስ ያስፈልጋል። ኦልሞስት ፈተናውን አውቀናል፣ እንዴት እንደምንሰራ አውቀናል። ከዚህ ጋር ተያይዞና ትልቁ ነገር ጊዜ አጠቃቀም። ለምሳሌ እኔ አሁን ወደ ራሴ ሳብጀክት ስመጣ ማቴማቲክስ 60 ጥያቄ ያለን በል 60 ስንት ሰዓት ይሰጣል? 3 ሰዓት ይሰጣል። ስለዚህ ስንከፋፍል ለእያንዳንዱ ጥያቄ 3 ደቂቃ 3 ሚኒት ማለት ነው። ኦር ሰርፕራይዝ አንድ ጥያቄ በ10 ደቂቃ ውስጥ የማያልቃል። አንዱ ጥያቄ ልስራው ብትይ ማለት ነው። አንዱን ደግሞ ጥያቄ ደዘለሽ ስትል እንዲህ እንዳይሽ ትመልሻለሽ። ስለዚህ ጊዜ ከዚህኛው ላይ ምን አደረግሽ ማለት ነው? ወሰድሽ ማለት ለማን እየሰጠሽ ነው ማለት ነው? 9 ደቂቃ ለሚጠይቅ ሰጠሽ ማለት ነው። ይሄ ከምን ይመጣል? ልምምድ ፕራክቲስ ከማድረግ